ዛሬ የማካፍላችሁ ቃል ኢየሱስ ይመጣል የሚል ነው። ኢየሱስ ምን ያደርጋል? ይመጣል። ምጽአቱ ትልቁ ተስፋችን ነው። ከዚህ በፊትም ስናገር እንደነበረው በመጽሐፍ ቅዱስ ውስጥ 34,000 ተስፋዎች አሉ። ከጤንነት፣ ከኢኮኖሚ፣ ከማህበራዊ፣ ከተለያዩ ነገር ጋር በተያያዘ እግዚአብሔር ለብላቴናዎቹ ለልጆቹ የሰጣቸው 34,000 ተስፋ አለ። ከተስፋዎች ሁሉ የሚበልጥ ታላቅ ተስፋ፣ የተባረከ ተስፋ፣ ሕያው ተስፋ፣ ዘላለማዊ ተስፋ ግን የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ስለዛ አንድ የሚናገረውን የእግዚአብሔርን ቃል አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ እስከ 17 በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣችኋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ቁጥር 18 ላይ ስለዚህ እርስ በርሳችሁ በዚህ ቃል ምን ሁኑ? ተጽናኑ። ስለዚህ የጌታችን የኢየሱስ ክርስቶስ ዳግም መመለስ የአማኞች ተስፋ ሆኖ የሚጠበቅ የአማኞች ተስፋ ሆኖ ሳለ እሱ እስኪመጣ ድረስ ስለመምጣቱ ስለ ዳግም ምጽአቱ መጽሐፍ ቅዱስ ውስጥ የተነገረው ቃል እርስ በርሳችን የምንጽናናበት ቃል ነው። ቅድም እንዳልኳችሁ ከተስፋዎች ሁሉ የሚበልጥ ታላቅ ዘላለማዊ ሕያው የተባረከ የከበረ ተስፋ ተብሎ ከተስፋዎች ሁሉ የሚበልጥ ትልቁ ተስፋ የጌታችን የኢየሱስ ክርስቶስ ዳግም መመለስ ነው። እንግዲህ ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ እስከ ሚልኪያስ መጽሐፍ ድረስ በ39ኙ የብሉይ ኪዳን መጽሐፍት ውስጥ 322 ጊዜ ስለ መጀመሪያው ምጽአት ተጽፏል። 322 ትንቢታዊ ቃል አለ። ስለዚህ አይሁዳውያን ያንን ተስፋ እየመረመሩ እያጠኑ እያሰላሰሉ የመጀመሪያውን ምጽአት ክርስቶስን ሲጠብቁ እነሱ የሚጠብቁበት መንገድና እሱ የመጣበት መንገድ አራምባና ቆቦ ስለሆነባቸው መጽሐፉን ይዘው የመጽሐፉን ድምፅ ስላላወቁ ያ የተናገረው ጌታ በተባለው ጊዜና ሰዓት ወደ እነሱ ሲመጣ እነሱ ሊቀበሉትና ሊድኑበት ሲገባቸው
አሳልፈው ሰጥተው ሰቀሉት፣ ገደሉት፣ ተላለፉ። የዓለም መድኃኒት ሆኖ ጌታችን ኢየሱስ ክርስቶስ ለዓለም ፍቱህ መድኃኒት፣ ለዓለም የሚተርፍ የሚትረፈረፍ መድኃኒት ሆኖ እያለ ይህንን አምላክ ባለማወቅ ስንቱ በስቃይ እየተሰቃየ፣ ስንቱ በመከራ እየተሰቃየ አለ። እኔና እናንተ ግን በራልንና ከድቅድቅ ጨለማ ወደሚደነቅ ብርሃን አወጣንና ይህንን አምላክ ፊት ለፊት አይተነው በብርና በወርቅ ያላገኘነውን ደስታ በዚህ ጌታ አግኝተን እፎይ ብለን እንባችን ታብሶ ስብራታችን ተጠግኖ ተጽናንተን የማያባራው እንባችን ታብሶ ደስ ብሎን በቤቱ ተዘልለን እንቀመጣለን። ክብር ለኢየሱስ ይሁን። በራልን። መጽሐፍ ቅዱስ በመዝሙረ ዳዊት ላይ እግዚአብሔር እርሱ አምላክ ነው ለኛም በራልን እንደሚል ከማያድን ሃይማኖት፣ ከማያድን የቤት አምልኮ፣ ከዘር ማንዘር መንፈስ፣ ከጉስቁልና፣ ከድህነት፣ ከበሽታ፣ ከተለያየ ስነ ልቦናዊ ችግር ጌታችን ኢየሱስ ክርስቶስ እኔና እናንተን ታደገን፣ አዳነን፣ ሕይወታችንን አደሰው። ስለዚህ የመጀመሪያ ምጽአቱን አልተላለፍንም። የመጀመሪያ ምጽአቱን ያገኙ ሰዎች፣ በመጀመሪያው ምጽአቱ ከኢየሱስ ጋር የተገናኙ ሰዎች ትልቅ ተስፋ አላቸው። ሁለተኛ ምጽአቱ ለነሱ ደስታ ነው። በመጀመሪያው ምጽአት ከክርስቶስ ጋር ያልተገናኙ የተላለፉ ሰዎች ግን ሁለተኛው ምጽአት ለነሱ መርዶ ነው። ለኛ ይመጣልናል፣ ለነሱ ይመጣባቸዋል። ስለዚህ ይህንን መልእክት የምትሰሙ 53 ሰዎች እዚህ ቤት ትታያላችሁ። ኮንፈረንሱ ምክንያት በማድረግ ሼር፣ ኮፒ ሊንክ ታብ ተደርጎላችሁ ገብታችሁበት የማታውቁበት ቤት ዛሬ ገብታችሁ በማይመች ቦታ ድምጻችሁን ሳይለንት አድርጋችሁ የተቀመጣችሁ ሰዎች ዛሬ የምስራችሁ ለእናንተ ነው። እስራኤል 322 ትንቢታዊ ቃል በእጃቸው ይዘው መጽሐፉን ሲመራመሩ የመጽሐፉን ድምፅ ባለማወቅ መሲሐቸውን በገዛ እጃቸው በበረት የተወለደውን በመስቀል እንደሸኙት በዚህ ምድር ላይ ክርስቶስን ባለመቀበል መሰናበት ማለት ከመፈጠር አለመፈጠር ነው የሚሻለው። ከባድ ነው። ነገር ግን እንደኛ ኢየሱስ ክርስቶስን እንደግል አዳኝና ጌታ አድርጋችሁ ከተቀበላችሁ ከዚህ ዓለም ስቃይ፣ ከዚህ ዓለም መከራ፣ ከዚህ ዓለም ሞት፣ ከዚህ ዓለም ክፉ ጠረን ጌታችን ኢየሱስ ክርስቶስ ይመጣና ለአንዴና ለመጨረሻ ጊዜ ያሳርፈናል፣ እረፍት ይሰጠናል። ስለዚህ ይሄ ተስፋ የተባረከ ተስፋ ነው። ይሄ ተስፋ የከበረ ተስፋ ነው። ይሄ ተስፋ ዘላለማዊ ተስፋ ነው። ይሄ ተስፋ ሕያው ተስፋ ነው። ይሄ ተስፋ ከተስፋዎች ሁሉ የሚበልጥ ታላቅ ተስፋ ነው። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደዚህ አይነት ተስፋ ስላለን ነው ዘና ፈታ ብለን የምንኖረው። እጃችን ላይ ወርቅ የለም፣ እጃችን ላይ ብር የለም። የምንተማመንበት ለክፉ ቀን ብለን ያስቀመጥነው ምንም ነገር የለም። እጃችን ላይ ያለው ቅርስ፣ ውርስ፣ ሀብት፣ ንብረታችን ጌታችን ኢየሱስ ክርስቶስ ነው። እሱን እንጠብቀዋለን እንደ ተስፋ ቃሉ የማይናወጥ መንግስት የሚያወርሰንን እንደ ተስፋ ቃሉ
ሲሄድ እንዳየነው የሚመለሰውን ጌታን እንጠብቃለን። ወገኖቼ ቅድም እንዳልኳችሁ በብሉይ ኪዳን 322 ጊዜ አይደለ? ጋሽ በቄ ስለ ሌሊቱ ከይቱ ስንት ሰዓት ነው በሚል መጽሐፋቸው ላይ እንደገለጡት ስለ ዳግም ምጽአት ደግሞ 322 ሲባዛ 8 ጊዜ 8 እጥፍ ጊዜ በብሉይ ኪዳንና በአዲስ ኪዳን ስለ ዳግም ምጽአት ተጽፏል። ለምን 322 ጊዜ ስለ መጀመሪያው ምጽአት እንደገና 8 ጊዜ ሲባዛ ደግሞ ስለ ዳግም ምጽአት ተጻፈ ብላችሁ ብትጠይቁኝ በመጀመሪያው ምጽአት ብዙ ሰዎች ስለተላለፉት በሁለተኛው ምጽአት እንዳይተላለፉት ለማስጠንቀቅ ከመጀመሪያው ምጽአት ይልቅ የሁለተኛው ምጽአት በብዛት መጽሐፍ ቅዱስ ውስጥ በብሉይ ኪዳንም በአዲስ ኪዳንም ተጽፏል። አንድ ነገር ልንገራችሁ። አዲስ ኪዳን ላይ ምን ላይ ነው የተጻፈው? ማቴዎስ 24 ሙሉ ምዕራፍ፣ ማርቆስ 13 ሙሉ ምዕራፍ፣ ሉቃስ 22 ሙሉ ምዕራፍ፣ አንደኛ ተሰሎንቄ ምዕራፍ 4 እና 5 ሙሉ ምዕራፍ፣ ሁለተኛ ተሰሎንቄ ምዕራፍ 3 ሙሉ ምዕራፍ፣ በሌሎች የጳውሎስ እና በሌሎች መልእክቶች ውስጥ ደግሞ አልፎ አልፎ ተጠቅሷል። ዮሐንስ ራእይ ላይ ሙሉ መጽሐፍ ተጽፏል። ስለምን? ስለ ዳግም ምጽአት። ለምን ይሄ ሁሉ ተጻፈ? በበፊቱ ሌሎች ስለተሸወዱ እኛም እንዳንሸወድ እግዚአብሔር እኛን ሊያስጠነቅቀን ስለፈለገ ነው ይህንን የጻፈው። ስለዚህ የተሰሎንቄ መጽሐፍ ታሪክ ትንሽ ነገር ልንገራችሁ፣ በደንብ ስሙኝ። ሐዋርያው ጳውሎስ የተሰሎንቄን ቤተክርስቲያን የመሰረተው በሁለተኛው የሚሽነሪ ጉዞ ነው። ሐዋርያ ሥራ ምዕራፍ 17 ላይ የተሰሎንቄ ቤተክርስቲያን እንዴት እንደተመሰረተች ይናገራል ታሪኩ። ከዚያ በኋላ ወዴት ነው የሄደው? ወደ ፊልጵስዩስ ከተማ ነው የሄደው። ከሲላስ ጋር ሆኖ የምስራቹን ወንጌል በፊልጵስዩስ ከተማ ላይ እየሰበከ እያለ እንዳይተርፍ አድርገው በሞትና በሕይወት መካከል አድርገው ቀጥቅጧቸው ከተማይቱን ለቀው እንዲወጡ አደረጓቸው። ከፊልጵስዩስ ከተማ ከወጡ በኋላ ደግሞ ተሰሎንቄ መጥተው ተሰሎንቄ ላይ ቤተክርስቲያንን መሰረቱ። ተሰሎንቄ ላይ ደግሞ ምናልባት ለ15 ቀናት ብቻ ነው የቆየው ይባላል። ሐዋርያው ጳውሎስ ከነበረው እሳት ከሆነ ፈተና የተነሳ የምስራቹን ወንጌል ሰብኮ በዚያ ነውጥ ውስጥ ሊገሉት ሲፈልጉ ከተማይቱን ለቆ ወጣ። ከፊልጵስዩስ በስደት ወጣ። ተሰሎንቄ በስደት ገባ። በተሰሎንቄ በስደት ቆየ። ከተሰሎንቄ በስደት ወጣ። ቆሮንቶስ ገባ። ቆሮንቶስ ውስጥ በጣም በኃይለኛ ነውጥ ነው ያለው። እንዲያውም ቆሮንቶስ ከተማ የምስራቹን ወንጌል እየሰበከ እያለ ከተነሳበት ተቃውሞ የተነሳ ከተማይቱን ለቆ ሊወጣ በተዘጋጀበት በዚያን ጊዜ የጌታ መልአክ ተገለጠለትና ጥቂት ያልሆኑ የሚድኑ ሰዎች ስላሉ በዚህ ከተማ ላይ ተቀመጥ፣ ታገስ፣ እኔ ካንተ ጋራ ነኝ ብሎ የእግዚአብሔር መልአክ አበረታው። በዛ ምክንያት ቆሮንቶስ ከተማ ሆኖ ነው ይህንን የተሰሎንቄን መጽሐፍ የጻፈው። ታውቃላችሁ፣ ተሰሎንቄ ከተማ ላይ ጳውሎስን ያሳደዱበት ምክንያት እረኛውም ምታ መንጋውም ይበተናል ተብሎ እንደተጻፈ ጳውሎስን ሊገሉት ሲያሳድዱት
ጳውሎስ ሾልኮ ወጣ። በእግዚአብሔር የጊዜ ሰሌዳ ስለሚሞት ሾልኮ የወጣው ደግሞ ወንጌል ለመስበክ ነው። በጣም የሚገርማችሁ ነገር በስደት ወጥቶ በስደት ገብቶ በስደት የሚኖር ሰው ጌታ ሆይ እኔ ያንተን ወንጌል ለመስበክ በምጣጣርበት ጊዜ ይህ ሁሉ መከራ ሲመጣ ለምንድን ነው ዝም የምትለው? ወንጌል እንዲሰበክ አትፈልግም እንዴ? ማትፈልግ ከሆነ የራስ ጉዳይ። እኔ አሳትና መባ እየሰጠውኝ እኖራለሁ ብሎ የጌታ ፍቃድ አይደለም ብሎ ወደ ስራው መመለስ ይችል ነበር። ከስደት ወደ ስደት፣ ከስደት ወደ ስደት፣ ከስደት ወደ ስደት ነው፣ ግን ስፍራውን አልለቀቀም። ስፍራውን ምን አላረገም? አልለቀቀም። ጸንቶ ቆሟል። እረኛውን ምታ መንጋውም ይበተናል ተብሎ እንደተጻፈ እረኛውን ሲያባረሩ መንጋው ይበተናል ነበረ። ጭራሹኑ የተሰሎንቄ አማኞች ጸንተው ቆሙ። አንዳንዶቹ ተሰዉ። አንዳንዶቹ በእምነታቸው ምክንያት በቅጽበት ባመኑበት ቅጽበት ውሃ ጥምቀት ሳይጠመቁ የደህንነት ትምህርት ሳይማሩ የጌታን ነገር በእግዚአብሔር ቃል በደንብ ሳይማሩ ስለ እምነታቸው ለመሞት የተዘጋጁ ሆኑ፣ ተሰዉ። ዛሬ መኖር ያቃተኝ ወንጌል የቀደሙት የእምነት አባቶች ባመኑበት ቅጽበት የሚሰውለት ነበር። ዛሬ እኔ 30ዎቹን ዓመታት በእግዚአብሔር ቤት ውስጥ ኖሬ መከራው ሲያደክመኝ በዚያ ዘመን የነበሩት አማኞች ሳይጠመቁ ውሃ ውስጥ ሳይገቡ መጽሐፍት አገላብጠው ሳይመራመሩ ስለ እምነታቸው አንገታቸውን ለመስጠት የተዘጋጁ ነበር። ብሪቱ አንድ ቪዲዮ በአድሚን ግሩፕ ላይ ሼር አድርጋ ነበረ። አንድ ኢየሱስ ክርስቶስ ጌታ ነው ብሎ የሚመሰክር ከተማ ላይ አንድ ግሩፕ ወጥቶ ባለበት ፖሊሶች ያዟቸው። ፖሊሶች እጃቸውን በሰንሰለት ውስጥ ከተው ግራና ቀኛቸውን ይዘዋል። ልጁ ማይኩን በአፉ ላይ አድርጎ በኃይል ይናገር ነበር። መጨረሻ ላይ ማይኩን ገቡና ዘጉና ተሸክሞ እስር ቤት ውስጥ መኪና ላይ ሲጭኑት ከሱ ጋር አብረው የነበሩት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለው መስበክ ጀመሩ። እሱ እኮ የታሰረበት ምክንያት ሌሎቹ እንዲበተኑ ነበረ። እሱ ሲታሰር የተቀሩቱ ደግሞ መስበክ ጀመሩ። ከዛ ቀጥሎ ደግሞ ፌስቡክ ላይ 21 በሶሪያ አካባቢ ስለ እምነታቸው ስለተሰዉ ሰዎች አንድ መረጃ ወጥቶ ነበረ። እነዚህ አክራሪ የሚባሉ ሙስሊሞች ኢየሱስን ክዳችሁ አላህን ታምናላችሁ ወይስ ደግሞ ትሰዋላችሁ ሲባል ኖ ኖ ኖ ኖ ኢየሱስን ክደን አላህን አናምንም ከፈለጋችሁ ሰውን ብለው 21ዱም ሰዎች በአንድ ልብና በአንድ ሐሳብ ተስማምተው አንገታቸውን ተቀሉ። በአክራሪዎቹ መስዋዕት ሆነው ወንጌልን አስቀጠሉ። ምን ብለው አመኑ? ከኖርን ለወንጌል ነው፣ ካልኖርን ደግሞ ለምን እንኖራለን ብለው ስታምፕ አደረጉ። ደማቸውን በማፍሰስ ህይወታቸውን በመስጠት የምኖርለት እውነት ይሄ ነው፣ የምሞትለትም እውነት ይሄ ነው። የምኖርለት ከሆነ ለዚህ እኖራለሁ፣ አትኖርም ከተባለ ደግሞ ለዚህ እውነት እሞታለሁ ብለው አንገታቸውን ሰጡ። እኔና እናንተ ዛሬ በቀላሉ መንገድ እንኳን መኖር ያልቻልነውን ወንጌል የእነሱ መስዋዕትነት እነሱ ካለፉ በኋላ እስካሁን ድረስ ይነገራል። አቤት የእምነታቸው ጽናት ብሎ ይህንን የሚሰማ ሰው ጌታን ይቀበላል።
እግዚአብሔር ለምንድን ነው መስዋዕት ወደ ቤተክርስቲያን የሚያመጣው ሲባል አንዱን ይሰዋና አንዱን ያድንበታል። ደመከልብ የሚባል መስዋዕትነት የለም። እኔ ስሰዋ፣ እኔ ዋጋ ስለ ወንጌል ስከፍል፣ የተቀረው ደግሞ ከኔ አይቶ ዋጋ ይከፍላል፣ መስዋዕት ይሆናል። ወንጌል እንደዚህ ነው። ተርቱሊያን የሚባል አንድ የቤተክርስቲያን አባት እንደዚህ ብሎ ተናገረ። የጻድቃን ደም የቤተክርስቲያን ዘር ነው አለ። ምክንያቱስ አንዱ ሲሰዋ ሌላው ምን ይሆንበታል? ይድንበታል። እስጢፋኖስ በመሰዋቱ ምክንያት አይደል ጳውሎስ ልቡ የተሸረሸረው? ሐዋርያት ሥራ ምዕራፍ 9 ላይ እኮ አይደለም ጌታን ለመጀመሪያ ጊዜ ጳውሎስ የተቀበለው። እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ ሰማይ ተከፍቶ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በሰማያት በግርማው ቀኝ ቆሞ አያለው ሲል እምይልሊ ልቡ ተሸረሸረ። አንዱ ሲሰዋ የተሰዋውን ሰው ምስክርነት የሚሰማ ሰው በእምነቱ ጽናት ምክንያት ጌታን ይቀበላል። ስለዚህ የተሰሎንቄ አማኞች ትልልቆቹ ተሰው፣ የዕብራውያን አማኞች ትልልቆቹ ተሰው። ታስታውሳላችሁ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው የሚል ቃል የተጻፈበት ምክንያት ለምንድን ነው ቢባል ማዕት ክርስቲያኖች ተሰውተው ነበረ። ስለዚህ አባቶቻችሁ የእምነት አባቶቻቸው በእምነት ምክንያት ቢሞቱም ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው የሚል ቃል የተጻፈበት ምክንያት በሰማዕታቱ ሰዎች ምክንያት ነው። ከዛ ምን እንደሆነ ታውቃላችሁ? የሚገርም ነገር ነው የምነግራችሁ በደንብ ከሰማችሁኝ። የተሰሎንቄ አማኞች ይሄ ሁሉ እንደ እሳት የሚፈትን መከራ በሕይወታቸው እየተፈራረቀባቸው እያለ እምነታቸውን በስራ ፍቅራቸውን ለሌሎች ሰዎች በመድከም በማገልገል ተስፋቸውን በጽናት ወይ ንቅንቅ ወይ ፍንክች አልልም በማለት ገለጡ። በቤተክርስቲያን ታሪክ ውስጥ ባመኑበት በዚያ ቅጽበት በከባድ ተግዳሮቶች ውስጥ አልፈው በአጭር ጊዜ እንደዳኑት እንደ ተሰሎንቄ ያሉ አብያተ ክርስቲያናት የሉ። ሁሉም የራሳቸው መገለጫ አላቸው። ገላትያን ብትመለከቱ በዓይናችሁ ፊት እንደተሰቀለ እስኪመስል ድረስ ተስሎ ነበረ፣ እንዳታስተውሉ አዚም ድንዛዜ ያደረገባቸው ማን ነው ብሎ ጳውሎስ ገሰጸ። ተሰሎንቄ ማን ነው? የገላትያን። የቆሮንቶስ ቤተክርስቲያንን ስትመለከቱ ደግሞ ያንን የመሰለ የጸጋ ስጦታ በመካከላቸው ፈሶ ሳለ የእግዚአብሔርን የጸጋ ስጦታ የአሁኑ ዘመን ሰዎች እንደ አሻንጉሊት ለራሳቸው ክብር መጫወቻ እንደሚጠቀሙበት የቆሮንቶስም ቤተክርስቲያን የእግዚአብሔርን ጸጋ ስጦታ ዕቃ ተጫወተችበት። መብሰል ሲገባት ከጊዜ ብዛት የተነሳ አስተማሪ ልትሆን ሲገባት እንጭጭና እንቡጥ ጨቅላ ክርስቲያን ነበረች። ሌሎችንም ማንሳት ይችላላችሁ። የተሰሎንቄ ግን በምን ይታወቃሉ ሲባል ነውር የሌለባቸው፣ ነቀፋ የሌለባቸው፣ በአጭር ጊዜ ውስጥ በከባድ መስዋዕትነት እያለፉ የተለወጡ፣ እምነታቸውን በስራ ፍቅራቸውን በድካም ተስፋቸውን በጽናት የገለጡ። እምነት አለኝማ በቃ ሸሼ ገዳሜ ነው አይደለ? አደባባይ ላይ ወንዶችን ብትሉ ሴቶችን ብትሉ ከማናንሼ ነው አይደለ? እምነት አይታይም። እምነት በምንድን ነው የሚታየው? በስራ ነው። አቆላምጬ እኮ የምጠራችሁ ለሽንገላ አይደለም። ህይወታችሁን ቀምሼ ነው።
በሕይወታችሁ ውስጥ ያለውን ያንን መልካም መዓዛ ያለውን መልካም ጠረን ያለውን ሕይወታችሁን አይቼ ነው። እምነት መገለጫ አለው። አለኝ እምነት ተብሎ አይዘመርም፣ አይዘፈንም። እምነት በስራ ነው። ፍቅሬንስ አበድኩ፣ ከነፍኩ፣ ቃላት አጣው፣ ተሰቃየው አይደለም። ፍቅር መገለጫ አለው። ፍቅር በማገልገል ጊዜያችንን፣ ችሎታችንን፣ ጸጋችንን፣ ገንዘባችንን፣ ትዳራችንን፣ ቅርሳችንን፣ ውርሳችንን፣ ጥሪታችንን፣ ያለንን ነገር በሙሉ ለኢየሱስ ክርስቶስ በማስገዛት በማገልገል ነው። በቤተ ክርስቲያን እኮ አሁን በጥናት እንደተረጋገጠው ፉሊ ዲቮትድ ሆነው እግዚአብሔርን ላባቸውን ጠፍ እያደረጉ ለጌታ እየኖሩለት የሚያገለግሉ ሰዎች እኮ ስንት ፐርሰንት እንደሆኑ ታውቃላችሁ? 5% ናቸው። 95%ቱ ልክ 12ቱ የእግር ኳስ ተጫዋቾች ሜዳ ላይ ሲጫወቱ ሌላው እንደሚመለከት በቤተ ክርስቲያን ብዙዎቹ ተመልካቾች ናቸው። የተጠራነው እንድንመለከት ሳይሆን የተጠራነው ሌሎች ሲጫወቱ እንድናጨበጭብ ሳይሆን የተጠራነው ለቲፎዞነት ሳይሆን እግዚአብሔር በሰጠን ጸጋ እንድናገለግል እንድንደክም ነው። ትደክማላችሁ? በማገልገል ትደክማላችሁ? ፍቅራችን በድካም ነው። ፍቅር አለኝ አይባልም። ፍቅር በድካም ነው የሚገለጠው። ተስፋልኝ ተብሎም አይዘመርም። ተስፋ በሚያስቆርጥ አስቸጋሪ ሁኔታ ውስጥ ተስፋ እንዳለው ሰው በመጽናት ነው ጽናት። ስለዚህ የተሰሎንቄ አማኞች እምነታቸውን በስራ፣ ፍቅራቸውን በድካም፣ ተስፋቸውን በጽናት ገልጠው ነበር። ቀጥሎ ያለውን አንድ ነገር ልንገራችሁ። ምን ብሎ ማሰብ ጀመሩ? ጳውሎስ በተሰሎንቄ በነበረ ጊዜ ጌታ ይመጣል፣ ጌታ በመጣ ጊዜ በአየር ላይ እንነጠቃለን ብሎ አስተምሯቸው ነበር እና በእምነታቸው ምክንያት አንዳንዶቹ ስለተሰዉ ምን ብለው ማሰብ ጀመሩ? ወይኔ ጌታ ኢየሱስ ክርስቶስ እኮ ከመምጣቱ በፊት የሞቱትን ሰዎችን ጌታ አይገናኛቸውም። ኦልሬዲ በመሞታቸው ምክንያት የጌታ ምጽአት ምን አድርጓቸዋል? አምልጧቸዋል ብለው መስጋትና መፍራት ጀመሩ። ይሄንን ጳውሎስ ስለሚያውቅ እናንተ ሞኞች፣ በጌታ ምክንያት መስዋዕት የሆኑ ሰዎች እኮ ከማን ጋር ናቸው ያሉት? ከጌታ ጋር ናቸው። እኛም ከጌታ ጋር ነን፣ እውነት ነው። እነሱ ግን የበለጠ ከማን ጋር ናቸው? ከጌታ ጋር ናቸው። ስለዚህ እሱ ሲመለስ ከሱ ጋር አብረው ነው የሚመለሱት። ከተመለሱ በኋላ ጉድጓድ ውስጥ ያለው ስጋቸው፣ የበሰበሰው ስጋቸው፣ ነፍሳቸው ወደ ስጋቸው በምትገባበት ጊዜ እስትንፋስ ይሰጣቸዋል፣ ህይወት ይሰጣቸዋል። ከዛ እነሱ አስቀድመው ምን ይሆናሉ? ይነሳሉ። እኛስ በምድር ላይ የምንኖር ደግሞ በቅጽበት ምን እናደርጋለን? እንለወጣለን። ስለዚህ የሞቱ ሰዎች እኮ እንኳን ሊያመልጣቸው እኮ ይቅርና ከኛ በተሻለ ሁኔታ ከሱ ጋር ነው ያሉት። ከኛ በተሻለ ሁኔታ ከሱ ጋር ነው ያሉት። እሱ ሲመጣ አብረው ይመጣሉ። ቀድመው እነሱ ከጉድጓድ ይቀሰቀሳሉ። የሚያመልጣቸው ነገር የለም። ከዛ እኛ በህይወት ያለን ሰዎች ደግሞ በቅጽበት ምን እናደርጋለን? እንለወጣለን። በአየር ላይ ጌታን ተቀብለን ለዘላለም በታላቅ ደስታና ሐሴት እንሆናለን። የማይበሰብስ፣ የማይሞት፣ የማይሳሳት፣ የማይታመም፣ የማይሰቃይ፣ የማያሰቃየንን አካል እንለብሳለን። አሜን። የማይበሰብስ ዛሬ
የማይታመም ዛሬ እየታመም የሚያስቸግራል አይደለ? የማይደክም የማይወድቅ ዛሬ እየሳተ የሚያስቸግረናል። እንደ አዙሪት በሽታ በየቅያሱ በኃጢአት የሚወድቅ ማንነታል ያኔ የማይስት የማይወድቅ የከበረ አካል ከዛ ከዘላለም እስከ ዘላለም እንኖራለን። አማኞች ይኸውላችሁ ምድር ስትፈልግ ስትታደስ ውላ ትደር። እንድትታደስም ጸሎታችን ነው። ተስፋችን ግን እቺ የምትጠፋው ዓለም አይደለችም። እንደ ተስፋ ቃሉ የማይናወጥ መንግስት በላይ በሰማይ ተዘጋጅቷል። ከሰማይ የሆነ እንደዚህ አይነት ተስፋ ያለን ሰዎች ነን። ነገ እንሞታለንና ዛሬ እንብላ እንጠጣ እንባል ሰዎች አይደለንም። ዛሬ እንዳራ፣ ዛሬ እንዘሙት፣ ዛሬ እንጨፍር፣ ዛሬ እንቦርቅ ምንባል ሰዎች አይደለንም። ሰማያዊ የሆነ ተስፋ አለን። ሃሌሉያ! ኢየሱስ ጌታ ነው። ሰማያዊ ተስፋ አለን። በዚህ ተስፋ እርስ በርሳችሁ ምን ሁኑ? ተጽናኑ። በዚህ ተስፋ ሁልጊዜ ደስ ይበላችሁ ብሎ ሲያጽናናቸው እንመለከታለን። ዛሬ የተሰሎንቄ መልእክት ለኛም መጽናኛችን ነው። ስለዚህ ተስፋ እንዳለው ሰው ተመላለሱ። የሚያናውጥ ነገር አለ? አዎ። የሚያስጨንቅ ነገር አለ? አዎ አለ። አይደለም? እኔ ልንገራችሁ፣ እኔን ለመናገር እንኳን ማገልገል ደህንነት ጠብቆ መቆየት በጣም ከባድ ነው። ሰው ከረባትና ኮት አድርጎ መድረክ ላይ ሲወራጭ ሁሉም አገልጋይ ካልሆንኩ ሞቼ ይገኛለሁ ይላል። ማገልገል ከባድ ነው። መዳንና ደህንነትን ይዞ መኖር ከባድ ነው። ግን በምትሰቃዩት ልክ በምትከፍሉት ዋጋ ልክ ተስፋ አላችሁ። ስለ ተስፋችሁ ነው እየተሰቃያችሁ ያላችሁ። ዓለም አሽቀንጥራ የወረወረቻችሁ ስለተቀበላችሁ ተስፋ ነው። ከዓለም ጋር ሆድና ጀርባ የሆናችሁበት እጅና ጓንት እንዳልነበራችሁ ሆድና ጀርባ ያደረጋችሁ ጌታ ለሰማዩ ተስፋ ነው። ከዓለም የለየን ለዓለም እንድንሞት ያደረገን ጌታ ነው። ስለዚህ ኦልሬዲ እኮ ኖረናል እኮ ብዙ ዓመት። ከዚህ በኋላ እኮ የቀረው ጥቂት ነው። ይሄንን ሁሉ ታግሰን ይሄንን ሁሉ ዋጋ ከፍለን ይሄንን ሁሉ ስለ ኢየሱስ ተሰቃይተን ከዚህ በኋላ የምትቀረውን ጥቂቱን መታገስ እንዴት ያቀተናል? የትም ሆኖ አይመችም። አውስትራሊያ ብትሉ አይመችም። አሜሪካን ቢባል አይመችም። ጀርመን ቢባል ይኸውና ምርር ብሏታል እህታችን። አውስትራሊያ ምርር ብሎታል ይኸውና እዚህ መጥቼ ልረፍ ብሎ ነው። የትም ኢትዮጵያን እረፍት የለ። አውሮፓም የሰለጠኑ ሀገሮችን የትም ሂዱ እረፍት ኢየሱስ ነው። እረፍታችን ኢየሱስ ነው። በሱ ነው የምናርፈው። ይህንን የመሰለ ተስፋ አለ። በዚህ ቃል ተጽናኑ። በነገራችን ላይ አንድ አማኝ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርጎ ከተቀበለ በኋላ ቀኝ ኋላ ዞሮ ትልቁ ሊኖርለት የሚገባው ነገር ምንድነው ቢባል የኢየሱስን ምጽአት እንዲጠብቅ ነው የተጠራው። ምጽአቱን እንዲጠብቅ ነው የተጠራው። እንግዲህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ በመጠባበቅ እንድንኖር ነው የተጠራ ነው።
በመጠባበቅ ስንኖር የእግዚአብሔር ጸጋ በሙላት በሕይወታችን ይፈሳል። መጠባበቁን ትተን ለጌታ ምጽአት ጀርባ ስንሰጥ ዓለም እጅ ነው የምትለን። መታከት እንጀምራለን፣ መሰልቸት እንጀምራለን። በቃ ሁሉ ነገር ያታክተናል። ግን የዳነው የኢየሱስን ምጽአት ከዚህ ዓለም ምንም የለንም። ምንም ይዘን አልመጣንም። ምንም ይዘን አንሄድም። እዚህ ዓለም ላይ ስንመጣ ያገኘነው እጃችን ላይ እግዚአብሔር ቁጭ ያደረገው ትልቁ በረከት ኢየሱስ ነው። ከኢየሱስ በቀር ሌላ ምንም በረከት የለንም። ኢየሱስን ይዘን እንጸናለን፣ ኢየሱስን ይዘን እንሄዳለን። ከዚህ በተረፈ ወላ የሚታደሰው ወላ የሚገነባው ወላ የትኛውም ነገር የሚጠፋ ነው። ባቢሎንን እኮ በአንድ ቀን አይደል እግዚአብሔር ያወደማት፣ የሚጠፋ ነው። ስለዚህ እዚቹ በልቼ እዚቹ ጠጥቼ እዚቹ ወግ ማዕረጌን የምትሉ ሰዎች ተስፋ አላችሁ ይላችኋል ጌታ። ተስፋ አላችሁ፣ ተስፋ አትቁረጡ። ተስፋችሁ ሰማያዊ ነው። እታችን እንደጻፈችው ተስፋችን ሕያው ነው። ተስፋችን ዘላለማዊ ነው። ተስፋችን የተባረከ ነው። ተስፋችን ታላቅ ነው። ዳግም ምጽአት፣ የኢየሱስ ክርስቶስ ዳግም ምጽአት። በዚህ ደስ ይበላችሁ፣ በዚህ ቃል ተጽናኑ። ኢየሱስ ክርስቶስ ይመጣል። የሰማነውን ቃል እግዚአብሔር አምላክ ይባርክልን። ይህንን ቪዲዮ ዩቲዩብ ላይ ጭናለሁኝ። በእርግጠኝነት የጊዜው መልእክት ነው ብዬ አምናለሁ እና ይህንን መልእክት ለሌሎች ሰዎች ደግሞ ሼር አድርጉ። ምክንያቱም ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ይህንን የመሰለ ተስፋ ያለው ሰው በዚህ ቃል እንዲጽናና ቃሉ ተጽፎልናል። በዚህ ቃል ሁላችንም እንድንጽናና ላበረታታችሁ እወዳለሁ። ስለነበረን ጊዜ የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። ኮንፈረንሳችን ይቀጥላል። ጌታ በጣም ድንቅ ጊዜ እየሰጠን ነው። ሁላችሁም እንግዲህ የዚህ ቤት አስተባባሪ የሆናችሁ ሰዎች መታችሁ ተካፈሉ። ሁላችሁንም ወዳችኋለሁ። የጌታ ጥበቃ ባርኮትና